ሰላም ቤተሰቦች እንዴት ናችሁ? እንዴት ቆያችሁኝ? ዛሬ እንግዲህ በቻፕተር 3 ክፍል 2 ላይ እንገኛለን። 4 ዋና ዋና ነጥቦችን አንስተናል። እንግዲህ እንዴት አድርገን ትሬዳችንን ማኔጅ እናደርጋለን፣ በሁለተኛ ደረጃነት ፕራይስ አክሽንን እንዴት አድርገን ነው ኢንተግሬት የምናደርገው፣ እንዲሁም ደግሞ ፖቴንሻል ኤሪያዎችን እንዴት አድርገን አይደንቲፋይ እናደርጋለን፣ በስተመጨረሻም ደግሞ ኤክስፖኔንሺያል ሙቪንግ አቨሬጅን እንዴት አድርገን ኢንተግሬት አድርገን ትሬዶችን ቴክ ልናደርግባቸው እንችላለን የሚሉ 4 ዋና ዋና ነጥቦችን አንስተን እንነጋገራለን ማለት ነው። አብራችሁን ቆዩ። በመጀመሪያ እንግዲህ ታይፕ ኦፍ ትሬድ ማኔጅመንትን ነው የምናየው። እንግዲህ 3 አይነት ዋና ዋና ትሬድ ማኔጅመንት ሲስተሞች አሉ። አንደኛው መልቲፕል፣ ሁለተኛው አዳፕቲቭ እንዲሁም ደግሞ ዋን ትሬድ ተብለው በ3 ዋና ዋና የማኔጅመንት አይነቶች ይከፈላሉ። የመጀመሪያው መልቲፕል ትሬድ ማኔጅመንት ሲስተም እንግዲህ ሃይ ፍሪኩዌንሲ ያለው እንዲሁም ደግሞ ባድ ሂት ሬሾ ሊኖረው ይችላል። ነገር ግን ሪስክ ሪዋርዱን በምናይበት ሰዓት በጣም ጥሩና ዴይ ቱ ዴይ ኮንሲስተንትሊ ቆንጆ ትርፎችን ሊሰጠን የሚችል የትሬድ ማኔጅመንት ስታይል ነው። ሁለተኛው አዳፕቲቭ ነው። ይሄንኛው ደግሞ እንግዲህ አቨሬጅ ሂት ሬሾ ነው ያለው እና ሪስክ ሪዋርዱን ስናየው ጥሩ ነው እና ብዙ ጊዜ ትሬዶቻቸውን ስራውት ዴይ ወይም ደግሞ ቀኑን ሙሉ ብዙም የማይከታተሉ አይነት ሰዎች ላይ ሊጠቀሙት የሚችሉት የትሬድ ማኔጅመንት ሲስተም ነው። በሶስተኛ ደረጃነት የምናየው ዋን ትሬድ ነው። ይሄንኛው ጉድ ሂት ሬሾ ሊኖረው ይችላል፣ ግን ከሪስክ ሪዋርድ አንጻር ጥሩ ላይሆን ይችላል እና በጣም ሆል ዴይ በጣም ቢዚ የሚሆኑ ሰዎች እና ትሬዶቻቸውን በስነስርዓት ማኔጅ ማድረግ የማይችሉ ሰዎች ሊከተሉት የሚችሉት የትሬድ ማኔጅመንት ስታይል ነው ማለት ነው። እንግዲህ ሶስቱም የየራሳቸው የሆነ ዲፍረንት ታርጌት ኤሪያዎች ሊኖሯቸው ይችላሉ። ነገር ግን እስቲ አትሊስት ምን ይመስላሉ የሚለውን ነገር ትንሽ ሰፋ ዘርዘር አድርገን እንመልከተውና እንግዲህ መልቲፕል ትሬድ ማኔጅመንት ሲስተምን ስንመለከት እያንዳንዱ 0.55 0.559 0.618 0.667 እነዚህ እንግዲህ ዋና ጎልደን ሬሾ ብለን የምንጠራቸው ቦታዎች ናቸው። እነዚህ ቦታዎች ላይ ነው ትሬዶችን ቴክ የምናደርገው። እያንዳንዱ ሪትሬስመንት ኤሪያዎች ላይ ትሬዶችን ቴክ እናደርጋለን። በየ15 ፒፕስ ስቶፕ ሎስ እናስቀምጥለታለን። 30 ፒፕስ ደግሞ ምንድነው 30 ፕራይሱ ሙቭ ካደረገ በኋላ 30 ፒፕስ ሙቭ ካደረገ ወይም ደግሞ 1 to 2 ከሄደ በኋላ ብሬክ ኢቭናችንን እናስቀምጣለን። ማርኬቱ በምን አይነት መልኩ ሪያክት እያደረገ ነው የሚለውን እንመለከታለን። አብዛኛውን ጊዜ እዚህ ቦታ ላይ እያንዳንዱ ቦታዎች ላይ ወይ ስሞል ታይት የሆነ ስቶፕ ሎሳችንን ሂት ያደርጋል፣ ካልሆነ ብሬክ ኢቭን ሂት ሊያደርግብን ይችላል መልሶ፣ ወይንም ደግሞ በጣም ቆንጆ የሆነ ፕሮፊት ይሰጠናል ማለት ነው። ስለዚህ በጣም ጊዜ ያለው እና ከቻርቱ ጋር በጣም ኢንጌጅድ የሆነ ሰው መልቲፕል ትሬድ ማኔጅመንት ሲስተምን ሊጠቀምና ትሬዶቹን በእንደዚህ አይነት መልኩ ማኔጅ ሊያደርግ ይችላል። ስለዚህ እናንተ ሞክሩት። ሆፕፉሊ በጣም ከባድ አይሆንም፣ ቀለል ያለ ነው። ስለዚህ እሱን ኤክስፔሪየንስ አደርጋችሁት ፊድባካችሁን ኮሜንት ላይ ልታስቀምጡልኝ ትችላላችሁ ማለት ነው። ሌላኛው የምናየው አዳፕቲቭ እና ዋን ትሬድ ማኔጅመንት ሲስተም ምን ይመስላል ነው። እንግዲህ ሁለቱም ኢንትሪ ሌቭላቸው 0.5 ወይም ደግሞ 50% ሪትሬስመንት ላይ እዛ ሌቭል ላይ ነው የሚሆነው። ነገር ግን ስቶፕ ሎሱ እንግዲህ የተለያየ ነው የሚሆነው ማለት ነው። አዳፕቲቭ በሚሆንበት ሰዓት እንግዲህ ከኮሬክሽን ሌቭሉ ከ15 እስከ 20 ፒፕስ አበቭ ወይም ደግሞ ቢሎ አስቀምጠን ስቶፕ ሎሳችንም በእንደዚህ አይነት መልኩ አስቀምጠን ትሬድ ልናደርግ እንችላለን በአዳፕቲቭ ጊዜ። ነገር ግን
ዋን ትሬድ ጊዜ 0.786 ላይ እዛ ሌቭል ላይ ምን እናደርጋለን ማለት ነው? ስቶፕ ሎሳችንን እዛ ቦታ ላይ አበብ ወይንም ቢሎ እዛ ቦታ ላይ እናስቀምጣለን ማለት ነው። ብሬክ ኢቨን የምናደርገው በሁለቱም የትሬድ ማኔጅመንት ሜካኒዝሞች የስቶፕ ሎሳችንን ያክል ፕሮፊት ራን ካደረገልን ቀጥታ ስቶፕ ሎሳችንን አምጥተን ብሬክ ኢቨን ላይ እናደርጋለን። በእንደዚህ አይነት መልኩ ነው እነዚህንን ትሬዶች ቴክ የምናደርገው እና እንግዲህ የተመቻችሁን ከሶስቱ ከመልቲፕል ከአዳፕቲቭ እና ከዋን ትሬድ ማኔጅመንቶች መካከል የተመቻችሁና ለእናንተ ኮምፎርት የሚሰጣችሁን የትሬድ ማኔጅመንት ስታይል ወስዳችሁ ከኤስኬ ስትራቴጂያችሁ ጋር ምንድን ልታደርጉት ትችላላችሁ ማለት ነው? ኢንተግሬት ልታደርጉት ትችላላችሁ። እንግዲህ ከዚህ በፊት አይተነው የነበረው እንግዲህ እንደምታውቁት ቤዚክ የነበረውን የኢንትሪ ሜካኒዝም ነበር። እሱን የኢንትሪ ሜካኒዝም ወደ ምን ከፋፈል ነው ደግሞ አሁን ወደ 3 ከፋፍለነዋል። ስለዚህ እዚህ መካከል ላይ እናንተን የሚመስላችሁን ነገር ምረጡና ትሬድ ልታደርጉት ትችላላችሁ ማለት ነው። ዛሬ በሁለተኛነት የያዝኩላችሁ ወይም ደግሞ ላሳያችሁ የምፈልገው ነገር እንዴት አድርገን ነው ፕራይስ አክሽንን ኢንተግሬት የምናደርገው ከኤስኬ ጋር። በፕራይስ አክሽንን እንግዲህ መጀመሪያ ቻፕተር ላይ እንዳየነው ኤስኬ ስትራቴጂ ፕራይስ አክሽንን ኢንክሉድ ያደረገ ነው ብለን አውርተናል፣ ተነጋግረን። ታዲያ ይሄንን ፕራይስ አክሽን ውስጥ ምንድንን ነገር ኢንተግሬት አደርገ ነው እንዴት አድርገን እንየው፣ እንዴት አድርገን ትሬድ እናደርግበት የሚለውን ነገር አሁን እናያለን ማለት ነው። መጀመሪያ ፕራይስ አክሽን ራሱን የቻለ ትልቅ ቢግ ኮንሰፕት ነው። ነገር ግን ከዛ ውስጥ ትንሽ ስላይስ እናንሳና ሃው ፕራይስ አክት ከሚያደርግባቸው ፕራይስ በደንብ አክት ከሚያደርግባቸው ቦታዎች ሲምፕል የሆኑትን በጣም ሲምፕል የሆኑትን ሰፖርት ኤንድ ሬዚስታንስ ኤሪያዎችን እንዲሁም ሰፖርት ቢካምስ ሬዚስታንስ እንዲሁም ደግሞ ሬዚስታንስ ቢካምስ ሰፖርት የሚሆኑባቸውን ኤሪያዎች ብቻ ወስደን ከኤስኬ ሲስተም ጋር የተወሰነ ኢንተግሬት ለማድረግ እንሞክር። ይህንን ኢንተግሬት ለማድረግ በምንሞክርበት ሰዓት እንግዲህ ሰፖርት ኤንድ ሬዚስታንስ ኤሪያዎችን ከሲ ሌቭል ጋር እንዲሁም ደግሞ ሰፖርት ቢካምስ ሬዚስታንስ እና ሬዚስታንስ ቢካምስ ሰፖርት የሆኑ ኤሪያዎችን ደግሞ ከቢሲ ጋር አብረን ኢንተግሬት እናደርጋለን ማለት ነው። አሁን በምስሉ ላይ እንደምትመለከቱት እያንዳንዱ ሲ ኤሪያዎችን እንደምታዩቸው የተቀመጡት እንግዲህ ከላይ እንግዲህ ተከታታይ የሆኑ ኤቢሲ የሆኑ ፓተርኖች አሉ ወይም ደግሞ ሲኩዌንሶች አሉ። እነሱ እንግዲህ ያረፉትና ሪተርን ያደረጉት ስትሮንግ ሰፖርት ኤሪያ ላይ ነው ማለት ነው። ስለዚህ ሲ ታርጌት ኤሪያ ላይ አቺቭ በሚያደርግበት ሰዓት እዛ አቅራቢያው ላይ ምን አይነት ስትሮንግ የሆነ ሰፖርት ኤሪያ አለ የሚለውን ነገር አብረን ማየት እንዳለብን ያመላክተናል ማለት ነው ፕራይስ አክሽን። ስለዚህ እኛ ትሬድ በምናደርግበት ሰዓት ላይ ሲን ትሬድ በምናደርግበት ሰዓት ላይ ከሲ ተነስተን ወደ WCL ትሬድ ማድረግ ከፈለግን እነዚህን ነገሮች ኢንክሉድ ማድረግ መቻል አለብን ማለት ነው። እንዲሁም ደግሞ እዚሁ ጋር አብራችሁ ብታዩት የምለው ነገር ቢሲ ሌቭልን ኢቨን ኢፍ ይህንን ኤስቢአርን ወይም ደግሞ አርቢኤስን ኢንተግሬት ካደረጋችሁት የሚገርመው ነገር ከዛ ከቢሲ ሌቭል ውስጥ ከቢሲ ቦክስ ውስጥ ኤግዛክት ቦታዋን ተች አድርጎ ሊሄድ የሚችልበትን ኤሪያ አይደንቲፋይ ልታደርጉበት የምትችሉበት መንገድ ነውና ኤስቢአርን በዚህ አይነት መልኩ ወይም ደግሞ አርቢኤስን በዚህ አይነት መልኩ ኢንተግሬት ካደረጋችሁት ከቢሲ ጋር ኤግዛክት ቦክስ ውስጥ ተች አድርጎት የሚሄደውን ኤሪያ ኢዝሊ አይደንቲፋይ ታደርጉታላችሁ ብዬ አምናለሁ ማለት ነው። እንግዲህ ተከታታይ ያሉ ኢሜጆችን በምትመለከቱበት ሰዓት እንግዲህ ቢሲ ኤሪያ አብዛኛውን ጊዜ ፕሪቪየስ የነበረ ሰፖርትን ወይም ደግሞ ፕሪቪየስ የነበረ ቅርብ የነበረ ሬዚስታንስን
ተች አድርጎ የመውረድ ባህሪ ያለው። ስለዚህ እነሱን ነገሮች በደንብ አይደንቲፋይ አድርጉ፣ ባክቴስት አድርጓቸው እና ያገኛችኋቸው ነገሮች ካሉ ቴሌግራም ላይም ታስቀምጡልኝ ትችላላችሁ። አይ ሆፕ ይህንን ነገር አንደርስታንድ ስታደርጉት ዩ ዊል ቢ ሃፒ። ኤግዛክት ቦታውን የቦክሱ ጫፍ ላይ፣ የቦክሱ መሀል ላይ፣ የቦክሱ መጨረሻ ላይ ልግባው የሚለውን ነገር መልስ ይሰጣችኋል ብዬ አስባለሁ እና ይሄንን ነገር ማሰብ ወይም ደግሞ ይሄንን ነገር ፋይንድ አውት ማድረግ እንዳትረሱ ለማለት እወዳለሁ ማለት ነው። ሌላኛው አይደንቲፋይንግ ፖቴንሻል ኤሪያ፣ ይህንኛውን እንግዲህ ርዕስ አስገባሁት በዋነኛነት ምንድን ነው ፖቴንሻል ኤሪያዎቹ ስፔሻሊ ቢን ትሬድ በምናደርግበት ሰዓት ምንድን ያስፈልገናል ማለት ነው? ፖቴንሻል ኤሪያዎች ማወቅ ግድ ይለናል። ይሄም የሆነበት ምክንያት ቢ ብዙ ጊዜ ኦቨር ኤክስቴንድድ ይሆናል ወይም ደግሞ ኖርማል ጎልደን ኤሪያውን ያለማክበር እና እስከ ዜሮ ድረስ የመሄድ የመለጠጥ ባህሪ ያለው እና ይሄንን ነገር አይደንቲፋይ ካደረግን ግን ቢ ቀላል ሊሆን ይችላል ለኛ። ብዙ አይነት ስትራቴጂዎችን ታውቃላችሁ። ስለዚህ ከነዛ ስትራቴጂዎች ጋር ቢን ኢንተግሬት ብታደርጉት በጣም ፖቴንሻል የሆነ ኤሪያ ነው። እንዲሁም ደግሞ ቮሊዩምን በደንብ ካያችሁና ከጠናችሁትም ከሱ ጋርም አብሮ ሊሄድ ይችላል። እዚህ ጋር ላይ ከሆነ እኔ እንኳን ኢሜጁ ላይ ያስቀመጥኩላችሁ ቮሊዩም ኤሪያ ነበረ። ስለዚህ እዛ ቦታ ላይ ቢን እንዴት ሪስፔክት እንዳደረገው ለማሳየት ያክል ነው ኢሜጁ ላይ ያስቀመጥኩላችሁ። ግን እናንተ ዞር በሉና ከእናንተ ስትራቴጂ ጋር ምን ይመስላል የሚለውን ነገር ተመልከቱት ለማለት ያክል ነው ማለት ነው። ሌላኛው እና የመጨረሻው እንግዲህ ኤክስፖኔንሻል ሙቪንግ አቨሬጆችን እንዴት አድርገን ከኤስኬ ጋር ኢንተግሬት ልናደርጋቸው እና እንደ ኮንፍሉዌንስ ልንጠቀማቸው እንችላለን የሚለውን ነገር ብናየው በጣም ጥሩ ነው እላለሁኝ ማለት ነው። መጀመሪያ ይሄንን ከማየታችን በፊት 200 ኤክስፖኔንሻል ሙቪንግ አቨሬጅን እንዴት ነው ልንጠቀምበት የምንችለው፣ እንዴት ነው ኮንሲደር ልናደርገው የምንችለው የሚለውን ነገር ማየት አለብን ማለት ነው። እንግዲህ 200 ኤክስፖኔንሻል ሙቪንግ አቨሬጅን መጀመሪያ እንደ ትሬንድ ኢንዲኬተር ነው የምናየው። ኢዝ ዛት አፕ ትሬንድ ወይስ ዳውን ትሬንድ የሚለውን ነው። እንዲሁም ደግሞ እንደ ኮንፍሉዌንስ ሊያገለግለን ይችላል ትሬዶችን ቴክ ለማድረግ እንዲሁም ደግሞ ፕሮፊታችንን ሴኪዩር ለማድረግ ሊጠቅመን ይችላል። 50 ኤክስፖኔንሻል ሙቪንግ አቨሬጅን በምናይበት ሰዓት ደግሞ እንግዲህ ብዙ ጊዜ 50 ኤክስፖኔንሻል ሙቪንግ አቨሬጅ ሲምፕሉ አይደለም፣ ኤክስፖኔንሻሉ ነው። ኢንቨስተሮቹ ብዙ ጊዜ ፕራይስ እሱን ታኮ ሲሄድ በቃ ሰላም ይሰማቸዋል እና ይሄ እንግዲህ እኛም ትሬዶችን ሆልድ ልናደርግበት የምንችለው የኤክስፖኔንሻል ሙቪንግ አቨሬጅ አይነት ነው። ስለዚህ ቻርታችን ላይ እነሱንም በተወሰነ መልኩ ብናካትት ትሬዶችን ሆልድ ለማድረግ ትሬዶችን ቴክ ለማድረግ ይጠቅሙናል ማለት ነው። እንዲሁም ደግሞ እንደ ኮንፍሉዌንስ ሃየር ታይም ፍሬም 50 ሙቪንግ አቨሬጅ ከሎወር ታይም ፍሬም 200 ሙቪንግ አቨሬጅ ጋር ኦቨርላፕ በሚያደርግበት ፕራይስ በዛ ቦታ በሚኖርበት ሰዓት እና ከሲኩዌንስ ከፈጠረልን እሱም እንደ አንድ ኮንፈርሜሽን ልንጠቀምበት እና ትሬዶችን ቴክ ልናደርግበት እንችላለን። እንዲሁም ደግሞ ፕራይሶች አንዳንድ ጊዜ ቱ ሙቪንግ አቨሬጅ በሚሄድበት ሰዓት ቴክ ፕሮፊት መውሰጃ ወይንም ደግሞ ትሬዶችን ሆልድ ማድረጊያ መንገዶች አድርገን ልንወስደው እና እንደዚህ አይነት ነገር ልንጠቀም እንችላለን ማለት ነው። እዚህ ጋር በደንብ ማስታወስ ያለባችሁ ነገር ግን ጋፕ ከ200 ሙቪንግ አቨሬጅ እና በ50 ሙቪንግ አቨሬጅ ኤክስፖኔንሻል ሙቪንግ አቨሬጅ መካከል ያለው ጋፕ በጣም እየሰፋ በመጣ ቁጥር ቢግ ኮሬክሽን እንዳለ ማመን እና
በጣም ጥንቃቄ ማድረግ መቻል ይኖርባችኋል ማለት ነው። እንደ ምስል እንግዲህ ያስቀመጥኩት ፓርት አለ። እንግዲህ ቢ ኤሪያ እንግዲህ ከ50 ኤክስፖኔንሻል ሙቪንግ አቨሬጅ ጋር ነው አብሮ ኦቨርላፕ አድርጎ የነበረው። እሱን ተች አደረገ። ከዛ ደግሞ ኮንቲኒየስሊ ታርጌት ኤሪያ ሲ ላይ እስከሚደርስ ድረስ በ50 ሙቪንግ አቨሬጅ እየታገዘ እየታከከ ወደ ላይ ሊወጣ ይችላል ማለት ነው። እንግዲህ እንደዚህ አይነት ነገሮችን አብራችሁ ኢንተግሬት ብታደርጉት ከኤስኬ ጋር ሞር ፕሮፊታብል ያደርጋችኋል። ስለዚህ የሆነ ጥግ መያዝ አያስፈልግም። ጥግ ሳትይዙ ምንድን ማድረግ ማለት ነው፣ የሆነ የምታውቁት የሆነውን ስላይስ ከዚህ ከአንዱ ስትራቴጂ ጋር እንትን በማድረግ ሚክስ በማድረግ የተሻለ ነገር ልትፈጥሩ ትችላላችሁ ማለት ነው። ስለዚህ ይህንን ነገር ከግምት ውስጥ እንድታስገቡ እላለሁኝ። ሀሳብ አስተያየቶች፣ ጥያቄዎች ካሏችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም ደግሞ ቴሌግራም ቻናሌ ላይ በእሱን ዩዘርነም በመጠቀም ልታደርሱኝ ትችላላችሁ። ላይክ፣ ሼር ማድረግ እንዲሁም ደግሞ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ ይሁንላችሁ። መልካም ቆይታ